እንግዲህ እኛ ጉዳያችንን እየቀጠልን ሌሎችን እንግዲህ በኔትወርክም በምንም የተዛጉ ወንድሞቻችን እያስታወሳችሁ ትቀጥላላችሁ ማለት ነው። የዛሬውን የመወያያ ርዕስ ሪሃቢሊቴሽን ኮንሰልቲንግ ፎር ፐርሰን ዊዝ ዲስአቢሊቲ በሚል ርዕስ የሚቀርብልን ሲሆን ለንወቅ እንንቃ ቤተሰቦች የዛሬ እንግዳችንን እንዳስተዋውቅ ይፈቀድልኝ። የዛሬው እንግዳችን በአምቦ ኤሌመንተሪ እና ኮምፕሬሲቭ ትምህርት ቤት ትምህርታቸውን ብለው የጀመሩ ከዛም በተለያየ ዩኒቨርሲቲዎች ቢኤ ዲግሪያቸውን በኤጁኬሽን ማስተራቸውን ኢን ኮንሰልቲንግ ኦን ሳይኮሎጂ እንደገና ሌላ ቢያቸውን በሎ ፒኤችዲያቸውን ደግሞ ፕሮፖዛል ዴቨሎፕመንት እና ሌላው ዶክትሬታቸውን በሳይኮሎጂ ፎር ስፔሻል ፒፕል ስፔሻል ፖፑሌሽን ወይም ስፔሻል ኒድስ ኤጁኬሽን ያገኙ ታላቅ ሰው ናቸው። ያላቸውን ዕውቀት በተለያዩ ተቋማት በመስራት ያስመሰከሩ ናቸው። አራማያ ዩኒቨርሲቲ፣ ሚዛን ቴፒ ዩኒቨርሲቲ፣ ቦንጋ ዩኒቨርሲቲ፣ ቦንጋ ትሬኒንግ ኮሌጅ፣ አርሲ ዩኒቨርሲቲ፣ በሲቪል ሰርቪስ ኮሌጅ፣ አዲስ አበባ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ ጭምር ዕውቀታቸውን ለብዙ ዜጎች ያካፈሉ ያልሰሰቱና ዜጋ በማፍራት ሂደት ውስጥ የተጠመዱ ትልቅ ምሁር ናቸው። በዚህ በጥቂት ቆይታቸው ውስጥ በመምህርነት፣ በአማካሪነት፣ በአሰልጣኝነት እና በምርምር ስራዎች ሁሉ በመሳተፍ አገር የሚያሸጋግር ከእውቀት ወደ እውቀት ከትውልድ ወደ ትውልድ የሚተላለፍ ስራ የሰሩ ምሁር ናቸው። በአካል ጉዳተኝነት ዙሪያ በአሁኑ ሰዓትም እየሰሩበት ያለውና በጥልቀትም በመለያነት የሚታወቁበት የስፔሻል ኒድስ ኤጁኬሽን ያካቶ ትግበራ ልዩ መለያቸው ነው። እንግዳችን ለቤታችን አዲስ አይደሉም። ከዚህ በፊት ከአርሲ ዩኒቨርሲቲ ጋር ባደረግናቸው ውይይቶች ውስጥ ከፍተኛ ተሳታፊ የነበሩ ሲሆን በወቅቱም በጠየቅናቸው ጥያቄ መሰረት ስለ ሪሃቢሊቴሽን ኮንሰልቲንግ ፎር ፐርሰን ዊዝ ዲስአቢሊቲስ ራሳቸው ይዘውልን እንደሚመጡ ቃል ገብተው ቃላቸውንም ጠብቀው በሰዓታችን የተገኙ ናቸውና የንወቅ እንንቃ። እንዴት ናችሁ? ሰላም ናችሁ ሆይ? እግዚአብሔር ይመስገን ዶክተር። እግዚአብሔር ይመስገን። ስለኔ እንደዚህ መዘርዘር ብዙም አስፈላጊ አይደለም። ገና ብዙ አልሰራኝምና ገና አልጀመርኩኝም ብዬ ነው የማስበውና ገና ዱብ እያልኩ ነው። ለማንኛውም አመሰግናለሁ ስለ ገለጻው ግብዣውም አመሰግናለሁ። ዛሬ ከእናንተ ጋር ስገባ ከበስተጀርባዬ ጓደኞች ያሉ ብዙ የሳይኮሎጂ ስታፍ መምህራኖች አሉ። አብረን ነው የምንሰራው። እነሱንም ወክዬ ነው የምናገረው ለማለት ፈልጌ ነው። እሰማለሁ? በሚገባ ይቀጥሉ ዶክተር። ካልተሰማዎት እኔ አቋርጣለሁና በመሃል ገባለሁ የማይሰማ ከሆነ። እና በዛ ታሳቢነት ይሁንልኝ እና አካል ጉዳተኝነት ላይ መስራት ወይም አካል ጉዳተኞችን መደገፍ የሆነ ቻሪቲ ሳይሆን እንደ ግዴታ መታየት ያለበት ነገር ነው የሚል ሐሳብ አለ። አካል ጉዳተኞች ላይ መስራት የሆነ ቸርነት
የምናደርገው ሳይሆን ግዴታችንም ስለሆነ ነው ብዬ ነው የማስበው። አካል ጉዳተኛ ደግሞ ማን ነው ስል ብዙ ጊዜ ለተማሪዎች የምናገራለሁ። አካል ጉዳተኛ ሁሉም ነገ ምን እንደሚያጋጥመው አይታወቅም ነው። ብዙ ጊዜ ከተማሪዎች ጋር ሳወራ ከክላስ ወጥቼ ከክላስ በኋላ ምን እንደሚያጋጥመኝ እርግጠኛ አይደለሁም። አካል ጉዳተኞች ላይ መስራት ራስ ላይ እንደ መስራት ነው ብዬ ነው ለልጆችም ለተማሪዎችም የማሰርጸው እና አካል ጉዳተኝነት ላይ መስራት የሁላችንም ለራሳችን የምንሰራው ነው እንጂ ለነከሌ ብለን የምንሰራው እንዳልሆነ ታሳቢ መሆን አለበት ብዬ ነው የማስበው። እና ይሄን ካልኩኝ የዛሬው ዲስከሽናችን ምናልባት ከኔ ብቻ ሀሳቡ የሚመጣ ሳይሆን ከእናንተም ፎርዋርድ እያደረጋችሁ የምንነጋገርበት ዲስከስ አድርገን የበለጠ ሀሳቦችን የምናጠናክርበት ስቴጅ ነው ብዬ ነው የማስበው። እና በዚሁ ላይ የዛሬው የምንነጋገርበት ርዕስ ቮኬሽናል ሪሃቢሊቴሽን ካውንስሊንግ ፎር ፒፕል ዊዝ ዲዛቢሊቲስ በሚል ኢሹ ላይ ነው። እና ምናልባት ሪሃቢሊቴሽን ካውንስሊንግ የተለመደ ነው። ምናልባት በዌስተርን ካንትሪስ በጣም የተለመደ እና ተግባራዊ የሚያደርጉት ነው። በኢትዮጵያ ኮንቴክስት ብዙም ያልተሰራበት እና ያልተገፋበት ሆኖ ነው የማገኘው። እና የዚህ የዛሬው ዲስከሽናችን ዋና ዓላማ ምንድነው መሆን ያለበት ብዬ የተወሰኑ ሀሳቦችን ፎርዋርድ ለማድረግ ሞክሬያለሁ። ያው በዲስከሽኑ የምንሳተፍ ሰዎች ሪሃቢሊቴሽን ምንድነው፣ ሪሃቢሊቴሽን ካውንስሊንግ ምንድነው፣ ሪሃቢሊቴሽን ፊሎሶፊ ምንድነው፣ ፓራዳይሞች አሉ፣ የተለያዩ ፓራዳይሞች፣ እነሱንም ሀሳቦች ለማንሸራሸር እና አውቀን ምንድናቸው የሚሉትን ሀሳብ እንድንረዳቸው እናደርጋለን ማለት ነው። በተጨማሪ የዲዛቢሊቲ ሞዴሎች አሉ። ሜዲካል ሞዴል፣ ሶሻል ሞዴል፣ ፋንክሽናል ሞዴል፣ ኢንቫይሮንመንታል ሞዴል የሚባሉ ሞዴሎች አሉ። እነሱንም እናያለን እና አጠቃላይ ሪሃቢሊቴሽን ካውንስሊንግ ምንድን ነው የሚለውን ጽንሰ ሀሳብ እናገኛለን ብዬ ነው የማስበው። ይሄን ካገኘን በመጨረሻም ያገኘነውን እውቀት ዋናው ዓላማ በህይወታችን ላይ ተግባራዊ ማድረግ ነው። በህይወታችን ላይ ተግባራዊ ማድረግ ይጠበቅብናል ማለት ነው። አካል ጉዳተኛውም ሆነ አይደለንም ብለን የምናስብ ሰዎች ማንኛውም ሰው ማለት ነው ሪሃቢሊቴሽን ኮመን ነው። ሪሃቢሊቴሽን ኮመን ነው። ስለዚህ ለሁሉም ተግባራዊ የምናደርገው ኮንሰፕት ነው እና ይሄንን ሀሳብ አፕላይ ማድረግ የበለጠ ተጠቃሚ እንድንሆን ያደርገናል የሚል ሀሳብ ነው ያለው። በመቀጠል የምናየው ፓርት ዋን እንደ መጀመሪያ ሀሳብ ሪሃቢሊቴሽን ካውንስሊንግ ምንድን ነው የሚለው ሀሳብ ላይ እንነጋገራለን ማለት ነው። ሪሃቢሊቴሽን ምንድን ነው? ወደ ነበረበት ቀድሞ ሁኔታ መመለስ እንደማለት ነው የሚለው። ሪስቶሬሽን ነው የሚለው በእንግሊዝኛው። ሪስቶሬሽን ነው። ሪብሪንግ ኦር ሪስቶሬሽን የሆነን ፊኖሜናል ምናልባት በተለያየ ምክንያት ከነበረበት የተለየ ሁኔታ ፎርም ይዞ ከነበረ ወደ ነበረበት የመመለሱ ይሄ ሪሃቢሊቴሽን እንለዋለን ማለት ነው። ሪሃቢሊቴሽን ስንል ለብዙ ነገሮች ተግባራዊ የምናደርገው ነገር ነው። በሰው ልጆች ህይወት ሊሆን ይችላል። ለምሳሌ ገበሬዎች መሬታቸው ምርታማ መሆን ሲያቆም የሆነ አፈራርቆ በመዝራት የተወሰነ ትንፋሽ ወይንም የተወሰነ ጊዜ ከማምረት ያቆሙትና ወደ ተወሰነ ካገገመ በኋላ እንዲያመርት እንደገና ይጠቀሙበታል። ምናልባት መሬታቸው ደከም ሲልባቸው የበለጠ ምርታማ እንዲሆኑ የሆነ
ትንፋሽ እንደመስጠት ወይም የተወሰነ ጊዜ ሰጥቶ የማከም ወደ ነበረበት ወደ በፊቱ የመመለስ ይሄ ሪሃብሊቴሽን እንለዋለን ማለት ነው። ስለዚህ ከአካል ጉዳተኝነት ፖይንት ኦፍ ቪው ስንመለከተው ምናልባት አንድ አካል ጉዳተኛ ለምሳሌ አኳየርድ በሚሆንበት ሰዓት ከግለሰቡን ድሮ ከአካል ጉዳት በፊት ወደ ነበረበት ቶታሊ እንኳን ባይመለስ የተወሰነ የአካል የሶሻል ኦር ሳይኮሎጂካል ኦር ካልቸራል ኦር በተለያዩ መልኩ ወደ ነበረበት ወደ ቀድሞ ሁኔታው የመመለስ ይህን ፕሮሰስ ሪሃብሊቴሽን እንለዋለን ማለት ነው። ስለዚህ ወደ ነበረበት ፎርመርሊ ወደ ነበረበት ሁኔታ የመመለሱን ጥረትና ሙከራ ይሄ ሪሃብሊቴሽን እንለዋለን ማለት ነው። ስለዚህ ለሪሃብሊቴሽን ደግሞ የተለያዩ ተግባራቶች ይከናወናሉ ማለት ነው። ለምሳሌ የሜዲካል ትሪትመንት ሊያስፈልገው ይችላል። የሳይኮሎጂካል ትሪትመንት ሳፖርት ኦር ካውንስሊንግ ሊያስፈልገው ይችላል። ሶሻል ሳፖርት ሊያስፈልገው ይችላል። ፋሚሊ ሳፖርት ሊያስፈልግ ይችላል። ኦር ቶታል ኢንቫይሮንመንታል ሳፖርት ሊያስፈልግ ይችላል። ስለዚህ አንድን ግለሰብ በተለያየ መልኩ ፎርመርሊ ወደ ነበረበት ስታተስ ፕሮዳክቲቭ ወደሆነ ሲቹዌሽን የመመለሱን አጠቃላይ የሜዲካል፣ የሳይኮሎጂካል፣ የሶሻል ኦር ፐርሰናል ሪፎርሞች ይህን አጠቃላይ ሪሃብሊቴሽን ብለን እንጠራዋለን ማለት ነው። ሪሃብሊቴሽን ሜዲካል ሰርቪስ ሊኖር ይችላል። ፊዚዮቴራፒ፣ ሳይኮሎጂካል ቴራፒ ሊኖር ይችላል። ቮኬሽናል ኢንተርቬንሽኖች ሊኖሩ ይችላሉ። ስለዚህ የተለያዩ ፓርቲዎች የተለያዩ ግለሰቦች አብረው መጥተው ግለሰቡን ወደ ነበረበት ፎርመር ሲቹዌሽን የመመለሱን ሁኔታ ሪሃብሊቴሽን ብለን እንጠራዋለን ማለት ነው። ሪሃብሊቴሽን ሚቹዋሊ ፕላንድ የሚደረግ ነገር ነው። አካል ጉዳተኛው ሳምበዲ መጥቶ ለእሱ የሚሰራለት ሳይሆን አካል ጉዳተኛው ሪሃብሊቴሽን ካውንስሊንግ ከሚሰጠው ግለሰብ ጋር ቁጭ ብሎ ተነጋግሮ ኮሚኒኬት አድርጎ ፕላን አድርጎ ያንን ለመቀየር ቁርጠኝነት ይዞ የሚደረግ የሁለት ወይንም የብዙ ግሩፖች ሰዎች የጋራ ውጤት ነው ተብሎ ነው የሚታሰበው። ስለዚህ የአንድ ሁለት ሰዎች ስራ ብቻ ላይሆን ይችላል ማለት ነው። ስለዚህ ሜዲካል ፕሮፌሽናል፣ ሳይኮሎጂካል ፕሮፌሽናል ኦር ሶሻል ወርከርስ ኦር ሪሊጂየስ ሊደርስ ለምሳሌ ሊካተቱ ይችላሉ ማለት ነው እና ብዙ ግሩፖች አብረው መጥተው ጥረት አድርገው ወደ ነበረበት የመመለሱን ሁኔታ ሪሃብሊቴሽን እንለዋለን ማለት ነው። ስለዚህ ሪሃብሊቴሽን ላይ የምናየው ነገር አንድን ግለሰብ በራሱ እንዲቆም የማድረግ ኢኮኖሚካሊ ኢምፓወር የማድረግ ፕሮዳክቲቭ የማድረግ በማህበረሰብ ውስጥ የሚጫወተውን ሚና ከፍ የማድረጉ ስራ ይሄ በሪሃብሊቴሽን እንለዋለን ማለት ነው። ሪሃብሊቴሽን ከሪሃብሊቴሽን ካውንስሊንግ ጋር በምንመለከትበት ሰዓት ሪሃብሊቴሽን ካውንስሊንግ ስለዚህ ምንድን ነው? የዚህ የሪሃብሊቴሽን ካውንስሊንግ ማለት ያው ካውንስሊንግ ላይ የምናየው አንድ በኤሪያው ኤክስፐርት የሆነ ሰው አንድ ጉዳት ያለበት ወገን ሊሆን ይችላል አብረው ቁጭ ብለው ችግሩን አይደንቲፋይ አድርገው እንዴት መቅረፍ እንችላለን ብለው ዲዛይን አድርገው የመርዳትና ችግሩን የመቅረፉ ስራ አጠቃላይ ፕሮሰስ ካውንስሊንግ እንለዋለን ማለት ነው። ስለዚህ አንድ ካውንስለር ከሌላ ከክሊየንቱ ጋር ቁጭ ብሎ ችግሩን አይደንቲፋይ አድርጎ ሳፖርት አድርጎ ችግሩን የመቅረፍና ፎርመርሊ ወደ ነበረበት ሁኔታ የመመለሱ ሁኔታ ይሄ አጠቃላይ ሪሃብሊቴሽን ካውንስሊንግ እንለዋለን ማለት ነው።
በዚህ መሰረት ሪሃቢሊቴሽን ካውንስሊንግ ውስጥ ኮሚኒኬሽን አለ። በሁለቱ ግለሰቦች መካከል ኮሚኒኬሽን፣ ግልጽ የሆነ ኮሚኒኬሽን ይኖራል ማለት ነው። በተጨማሪም አላማ ወይንም ኦብጀክቲቭ ዲዛይን ያደርጋሉ። ቁጭ ብለው ሁለቱ ግለሰቦች ኦብጀክቲቭ ዲዛይን ያደርጋሉ እና የሚፈለገውን ለውጥ ለማምጣት ጥረት በቁርጠኝነት ሁለቱም አካላት ጥረት ያደርጋሉ። ይሄን አጠቃላይ ሪሃቢሊቴሽን ካውንስሊንግ ብለን እንጠራዋለን ማለት ነው። በመቀጠል የምናየው ሪሃቢሊቴሽን ፊሎሶፊ የሚል ኮንሰፕት ነው። ሪሃቢሊቴሽን ፊሎሶፊ ምንድን ነው? ፍልስፍናው የሪሃቢሊቴሽን ፊሎሶፊ ወይም ፍልስፍናው ምንድን ነው የሚለውን እንነጋገራለን ማለት ነው። የመጀመሪያው የሪሃቢሊቴሽን ፊሎሶፊ ዲግኒቲ ኤንድ ወርዚ ኦፍ ኦል ፒፕል ነው የሚለው። ዲግኒቲ ማለት ክብር፣ ማንኛውም ሰው ማንኛውም ዜጋ ክብር ያለው ነው። አዎ አንድ ሰው አካሉ ስለጎደለ ክብር ሊነሳው አይገባም ነው። ክብር ያስፈልገዋል ነው። ስለዚህ ክብር ሰጥቶ ዲግኒቲውን ጠብቆ ጠቃሚ የማህበረሰብ አካል ነው ብሎ ማሰብ የሁሉም ማህበረሰብ አካላት አእምሯቸው ውስጥ ሊይዙት የሚገባ ነገር ነው ተብሎ ነው የሚታሰበው። ስለዚህ ማንኛውም ሰው ክብር አለው፣ ጠቃሚ ነው። አንድ ሰው አካሉ ስለተጎዳ ጠቃሚ ነው ጠቃሚ አይደለም ብሎ መታሰብ የለበትም። ወይንም ሊሰራ አይችልም ኦር ከማንኛውም ፕሮዳክቲቭ ነው ተብሎ ከሚታሰበው ማህበረሰብ አካላት ምንም የሚለይ ነገር የለም ነው። ስለዚህ አንዱ መነሻችን ሪሃቢሊቴሽን ፊሎሶፊ ይሄ ዲግኒቲ ኤንድ ወርዚ ኦፍ ኦል ፒፕል ነው። ስለዚህ ኢት ቫሊዩስ አር ኢንዲፔንደንስ። አዎ በመቀጠል የምናየው ማንኛውም ሰው ጥረት ከተደረገበት ኢፈርት ኤግዘርት ካደረግን መለወጥና በራሱ እንዲቆም ማድረግ ይቻላል ነው። አልችልም የሚባል ነገር የለም። አዎ ማንኛውም ሰው ጥረት ካደረገ የሆነ አሴት አለው፣ የሆነ ኮንትሪቢዩት ለማህበረሰቡም ሆነ ለራሱ አስተዋጽኦ ማድረግ የሚችለው ሪሶርስ አለው ነው። የሰው ልጅ ያለ ሪሶርስ አልተፈጠረም ነው። ስለዚህ ጠቃሚ የሆነ ሪሶርስ አለ በማንኛችንም ውስጥ ነው። ስለዚህ አካል ጉዳተኝነት ያንን ሪሶርሳችንን እንዳናወጣ ሊያግደን አይገባም። ለምሳሌ እግሩ የተጎዳ ሰው እጁ ላይ ሪሶርስ አለ ነው። እጁ የተጎዳ ሰው ሁለቱ እጁ የተጎዳ ሰው እግሩ ላይ ሪሶርስ አለ ነው። አንድ ወንድማችን አሉ አዲስ አበባ ውስጥ በእግራቸው ወንበርና ጠረጴዛ እየሰሩ የሚኖሩ በጣም ጥሩ ምሳሌ የሚሆኑ ለብዙዎቻችን። ስለዚህ ማንኛውም ሰው ጠቃሚ ነው፣ ሪሶርስ አለው፣ ለማህበረሰቡም ሆነ ለራሱ አስተዋጽኦ ማድረግ ይችላል። ይህንን በማህበረሰባችን በአካል ጉዳተኞችም ውስጥ መስረጽ አለበት የሚል ፊሎሶፊ ነው ያለው። አንደኛው ይሄ ነው። ሌላው እዚህ ሪሃቢሊቴሽን ፊሎሶፊ ውስጥ የምናየው ማንኛውም ግለሰብ አካል ጉዳተኛም ሊሆን ይችላል መኖር ያለበት ኢንተግሬትድ በሆነ መልኩ በተቀናጀ ከማህበረሰቡ ጋር በተቀናጀ መልኩ ለስ ሪስትሪክቲቭ በሆነ ኢንቫይሮንመንት ነው። ባሪየር ፍሪ በሆነ ኢንቫይሮንመንት ለምሳሌ መንገዶች መስተካከል አለባቸው። አካል ጉዳተኞችን ባማከለ መልኩ ህንፃዎች ሲገነቡ፣ ትምህርት ቤቶች ሲገነቡ ሁሉም አካል ጉዳተኞች እንደሚመጡ ታሳቢ ማድረግ አለባቸው ነው የሁለተኛው ፊሎሶፊ የሚለው ማለት ነው። ስለዚህ መንገዶች ከተሰሩ፣ ድልድዮች ሲሰሩ፣ ህንፃዎች ሲሰሩ፣ ቤቶች ሲሰሩ፣ መዝናኛ ቦታዎች ሲሰሩ
አካል ጉዳተኞች እንደሚመጡ እንዳሉ ኦር ተጠቃሚ እንደሚሆኑ መታሰብ አለበት የሚል እንትን ነው ያለው። ሌላው በዚህ ሪሃብሊቴሽን ፊሎሶፊ ውስጥ የምናየው ሆሊስቲክ ኔቸር ኦፍ ፒፕል ነው። ሆሊስቲክ ኔቸር ማለት ሰዎች ሳይኮሎጂካሊ፣ ሶሻሊ፣ ፐርሰናሊ፣ ኢኮኖሚካሊ በተለያየ መልኩ ኢምፓወር መደረግ አለባቸው ነው። ስለዚህ አንድን ሰው ስንገነባው ስናበቃው ወደ ነበረበት ስንመልሰው ሆሊስቲክ በሆነ አጠቃላይ ሙሉ ፒክቸር በያዘ መልኩ ጤናው፣ ሳይኮሎጂካል ሜካፑ፣ ኢኮኖሚካል ስታተሱ፣ ሪሊጂየስ ስታተሱ እና ሌሎችም አብረው ተካተው ሙሉ የሚያደርጉ ሁኔታዎችን መፈጠር መቻል አለባቸው ነው። ስለዚህ ነገሮች በተበጣጠሰ ሁኔታ ትርጉም ላይሰጡን ይችላሉ። ስለዚህ አካል ጉዳተኛውንም ስናበቃው ሙሉ በሆነ መልኩ ለምሳሌ የምንሰጠው ሰርቪስ ካለ የትምህርት ከሆነ የመኖሪያ ከሆነ የትራንስፖርት ከሆነ አጠቃላይ ሙሉ በሆነ ፒክቸር መታየት አለበት ነው። አንዱን ሰጥተን አንዱን መከልከል ብዙም ፍሩትፉል ላይ ያደርገን ይችላል ነው። ስለዚህ እነኚህ ነገሮች መታሰብ አለባቸው ብሎ ነው የሚያስቀምጠው ፊሎሶፊ። ሌላው እዚህ ፊሎሶፊ ላይ የምናየው ሶሉሽን ፎከስድ መሆን አለባቸው ነው። በምንሰራበት ሰዓት ችግሮች በጣም ብዙ ችግሮች ሊኖሩ ይችላሉ፣ ግን ችግሮች ሁሉ ከኛ አቅም በላይ አይደሉም፣ ሶሉሽን አላቸው ነው። ስለዚህ ለምናያቸው ማንኛውም ፕሮብሌሞች ሶሉሽን ሴንተርድ በሆነ መልኩ አካል ጉዳተኞችን የማብቃት ሁኔታ መኖር መቻል አለበት ነው። ከዚህ ጋር ተያይዞ asset of the person and the resource of the environment ይላል። ቅድም እንዳልኩት ማንኛችንም ውስጥ አሴት አለ፣ አቅም አለ። ያ አቅም የት ጋር ነው ያለው ብሎ መፈለግ ያስፈልገናል ነው። አንድ አካል ጉዳተኛ እጁ ስለተጎዳ እግሩ ላይ ሪሶርስ የለም ማለት አይደለም። ኦር እግሩ ስለተጎዳ እጁ ላይ ሪሶርስ የለም ማለት አይደለም። ስለዚህ ሪሶርስ ያለው ምን ላይ ነው? ያን ሪሶርስ ያለበትን ቦታ አይደንቲፋይ አሴቱን አይደንቲፋይ አድርጎ አሴቱ ላይ ነው ቢልድ ማድረግ ያለብን ነው። ለምሳሌ አንዳንድ አካል ጉዳተኛ ወንድሞቻችን ጥሩ የሙዚቃ ድምጽ ያላቸው አሉ። አይኑ የተጎዳ ሊሆን ይችላል፣ እግሩ የተጎዳ ሊሆን ይችላል፣ ድምጽ ሊኖረው ይችላል። ስለዚህ እዚያ ላይ ቢልድ እናደርገው እንችላለን፣ በዚያ በኩል እናበቃው እንችላለን ነው። ስለዚህ የቱ ጋ ነው ያለው ሪሶርሱ የሚለው ዋናው መሰረታዊ አይደንቲፋይ አድርገን ያንን ግለሰብ ማብቃት ያስፈልጋል። በተጨማሪ ኢንቫይሮንመንታል ሪሶርሶች በደንብ ሞቢላይዝ መደረግ አለባቸው ነው። ከቤተሰብ ያለ ሪሶርስ፣ ከትምህርት ቤት ያለ ሪሶርስ፣ ከመንግስት አካላት የሚኖሩ ሪሶርሶች ኦር ፐርሰናሊ ግለሰቡ ላይ የሚኖሩ ሪሶርሶች ካሉ እነሱን አይደንቲፋይ አድርጎ በእነኛ ላይ ባቀናጀ መልኩ መሰራት አለበት የሚል ሀሳብ ነው ያለው። ስለዚህ ሪሶርሶች በተበታተነ ሳይሆኑ ኢንተግሬትድ በሆነ መልኩ ሆሊስቲክ በሆነ መልኩ አካል ጉዳተኞችን በመርዳት የበለጠ ወደሚፈለገው ሁኔታ መመለስ ይቻላል የሚል ፊሎሶፊ ነው ያለው። በመቀጠል የምናገረው ኮንቴምፖራሪ ሪሃብሊቴሽን ፊሎሶፊ ፓራዳይም ሺፍት ይላል። እዚህ ጋር በጣም የሚገርማቸው በጣም ጠቃሚ ፖይንቶች አሉ። ምንድነው ድሮ ከነበሩ ነገሮች አሁን እየተለወጡ ያሉ አስተሳሰቦች፣ ሁኔታዎች አሉ ነው። ለምሳሌ በድሮ ጊዜ አንድ አካል ጉዳተኛ ካለ ግለሰቡ ላይ ነበር የምንሰራው፣ ወይንም ግለሰቡ ችግሩ ያለው ከግለሰቡ ጋር ነው ብሎ ትኩረታችንን ግለሰቡ ላይ ነበር የምናደርገው። አሁን ግን ያለው ኢኮሎጂካል ሶሉሽን ፎከስድ አፕሮች ነው፣ ኢኮሎጂካል ነው። አንድ ግለሰብ አካል ጉዳተኛ ከሆነ ችግሩ ያለው ከግለሰቡ ከአካል ጉዳተኛው ሳይሆን ከማህበረሰቡ ነው ያለው ችግር ነው። ስለዚህ ችግሩን ማየት ያለብን
ኦር መቅረፍ ያለበት ማህበረሰቡ ነው እንጂ አካል ጉዳተኛው ብቻ አይደለም ነው። እስቲ ስለዚህኛው ሐሳብ ትንሽ ቆይቼ እመለሳለሁ። ሁለተኛው from institutionalization to community participation ነው። አዎ ትዝ ይላችሁ እንደሆነ አካል ጉዳተኞች በድሮ ቀደም ባለ ጊዜ ከተለያየ ቦታዎች ይመረጡና አንድ ቦታ ሄደው እንዲሰለጥኑ እንዲማሩ ይደረግ ነበር። ለምሳሌ እኛ እዚህ ሰበታ መርሃውራን የሚባል አለ። በጣም ጥሩ ነው፣ አገልግሎት ይሰጣሉ። በጣም ጥሩ ነው፣ አሪፍ ነው፣ በኢንስቲትዩሽን ደረጃ ማለት ነው። ነገር ግን አካል ጉዳተኞች መረዳት ያለባቸው የሆነ ቦታ ተሰብስበው በአንድ ቦታ ሳይሆን በሚኖሩበት በዚያው በቅርብ በጎረቤታቸው በሚገኝ ትምህርት ቤት ኦር ሰርቪስ በሚሰጡ ኦርጋናይዜሽኖች በቅርብ ከቤተሰቦቻቸው ጋር ሆነው ነው የሚል ሐሳብ ነው እየመጣ ያለው። ያ ለምንድን ነው? ለምሳሌ ከተለያዩ ቦታዎች ህፃናቶችን 5፣ 10፣ 15 ዓመት ያላቸው ልጆች ሰብስበን አንድ ቦታ ስናመጣቸው አካል ጉዳተኛነታቸው ከወላጆቻቸው በመለያየታቸው የሚደርስባቸው ሳይኮሎጂካል ፕሮብለም ይፈጠራል ነው። ነገር ግን አብረው ከቤተሰቦቻቸው ጋር ቢሆኑ የተሻለ ትሪትመንት፣ የተሻለ ሳይኮሎጂካል ሳፖርት ወይንም የማንነት ክራይሲስ ሳያጋጥማቸው፣ ስለዚህ ከቤተሰቦቻቸው ተለይተው የሚያድጉ ህፃናቶች ምን ሊያጋጥማቸው እንደሚችል ሁላችንም ማሰብ እንችላለን ነው። ስለዚህ እዚያው በሚኖሩበት እዚያው በአካባቢያቸው ነው ትምህርት ቤትም ሆነ ተካተው መማር ያለባቸው ከእህት ከወንድሞቻቸው ጋር። አስቡት፣ ወንድማችን ነው ብለን የምናስበው እኮ አብረን ስናድግ ነው። ተለያይተን ካደግን ምናልባት ወንድማችንም የስጋ ወንድማችን ራሱ ወንድም ላይመስለን ይችላል። እናትም እናት ላይሰማን ይችላል ነው። ስለዚህ አብሮ ባደጉበት ከወላጆቻቸው ጋር ከእህት ከወንድሞቻቸው ጋር አብረው መኖር መማር አለባቸው። አካቶን ተግባራዊ ባደረገ መልኩ መማር አለባቸው። ኢንስቲቱሽናላይዝድ መደረጉ አድቫንቴጅ ቢኖረውም የራሱ የሆነ ሳይኮሎጂካል ሊሚቴሽኖች አሉት የሚል ሐሳብ ነው ያለው። በመቀጠል ፍሮም ቻሪቲ ቱ ሲቪል ራይት ነው። ቻሪቲ ለአካል ጉዳተኛነት የሚደረግ ነገር ቻሪቲ አይደለም። ቻሪቲ ማለት በጎ አድራጎት ማለት ነው። ወይንም ገነት የሚያስገባን ብለን የምናስበው ነገር ብዙዎቻችን አካል ጉዳተኞችን ስንረዳ ገነት ለመግባት ጥሩ ሰው ነው ለመባል ተብሎ መደረግ የለበትም ነው። የምናረገው ነገር መደረግ ስላለበት መብታቸው ስለሆነ እና እኛም ግዴታችን ስለሆነ ነው። ይሄ በደንብ መታሰብ አለበት። በብዙዎቻችን የማህበረሰብ አካላት ይሄ ብዙም አይታይም። ለአካል ጉዳተኞች ሳፖርት ማድረግ መብታቸው ስለሆነ ነው እንጂ የኛ ገነት ለመግባት ኦር ጥሩ ሰው ነው ለመባል የምናረገው ነገር መሆን የለበትም የሚል ሐሳብ ነው ያለው። ሌላው ሰግሪጌትድ በሆነ ቮኬሽናል ትሬኒንጎች ሳይሆኑ ኮሚኒቲ ኢንተግሬትድ በሆነ አስተዋጽኦ መደረግ አለበት ነው። ለማንኛውም አካል ጉዳተኞች የማብቃት ስራ ውስጥ ማህበረሰቡ አክቲቭ ሮል መጫወት መቻል አለበት ነው። ማህበረሰብ ተኮር በሚሆንበት ሰዓት ነገሮች ይቀላሉ። አካል ጉዳተኛውንም ወደ ማህበረሰቡ ለማስገባት በጣም ቀላል ይሆናል። ስለዚህ ሰግሪጌትድ በሆነ ወይንም በተለያየ በተበጣጠሰ መልኩ መረዳት ሳይሆን ኢንተግሬትድ በሆነ መልኩ አንድ ላይ ሆሊስቲክ በሆነ መልኩ የመርዳቱ የበለጠ ውጤታማ ያደርገናል ነው ይሄ ፊሎሶፊ የሚለው ማለት ነው። ሌላው ሜዲካል ሞዴል ሜዲካል ሞዴል እና ስለ ሶሻል ሞዴል ትንሽ ቆይቼ ብናገር ይሻላል። ሜዲካል ሞዴል ላይ የራሱ የሆነ ሊሚቴሽን አለው። ስለዚህ ሶሻል ሞዴሉ የተሻለ ነው። ሜዲካል ሞዴል ላይ ምናልባት እዚያውም ጠቅሼው ባልፍ ሜዲካል ሞዴል ማለት አንድ አካል ጉዳተኛ ካለ ችግሩ ያለው አካል ጉዳተኛ ጋር ነው።
አካል ጉዳተኛውን ትሪት አድርጎ ሜዲካሊ ዲያግናይዝ አድርጎ ችግሩን አይደንቲፋይ አድርጎ ትሪትመንት ሰጥቶ ድኗል አልዳነም ብሎ በዚያ ሁኔታ የመመልከቱ ይሄ ሜዲካል ሞዴል ነው። ሶሻል ሞዴል ግን ችግር ያለው አንድ አካል ጉዳተኛ ጋር በተመለከተ ችግሩ ያለው አካል ጉዳተኛው ጋር ሳይሆን ማህበረሰብ ውስጥ ነው። አካል ጉዳተኛን ጉዳት ያደረገው ማህበረሰብ ውስጥ ያለው የተሳሳተ እይታና አመለካከት ነው። ለምሳሌ አንድ ወንድማችን ማየት የማይችል ከሆነ መንገድ ከተሰራለት የሚያስፈልጉ ሳፖርቶች በሙሉ ከተሟሉለት አካል ጉዳተኝነቱን የሚረሳበትና ምንም ልዩነት የሌለበትን ሁኔታ መፍጠር የምንችልበት ሁኔታ ይኖራል ነው። እና በሶሻል ሞዴልን በምንመለከትበት ሰዓት ሶሻል ሞዴል የሚለው አካል ጉዳተኝነት ምንጩ ያለው በማህበረሰብ ውስጥ ያለው የተሳሳተ አመለካከት ነው። የተለያዩ ባሬሮች ናቸው፣ መሰናክሎች ናቸው እንጂ መሰናክሎቹን አስተካክለን የምናረግ ከሆነ ምንም አይነት አካል ጉዳተኛ የለም ነው። መንገድ ከተሰራ፣ ትምህርት ቤቶች ያካተተ ከሆኑ፣ መምህራኖች ከሰለጠኑ፣ ህንፃዎች ለማንኛውም አክሰሰብል ከሆኑ፣ ስለዚህ አካል ጉዳተኛ የሚያሰኝ ምንም አይነት እንትን እየጠፋ ይመጣል ነው። ስለዚህ ችግር ያለው በአቅርቦት ወይንም በአካል ጉዳተኛ ባልሆኑ ማህበረሰብ ውስጥ ነው የሶሻል ሞዴሉ የሚለው። ስለዚህ ማህበረሰባዊ የማንቃት የመቀየር ነገሮችን ፋሲሊቲ በተደራሽ ካደረግን አካል ጉዳተኛ የሚባለው ከአካል ጉዳት አልባ ከሚባለው በምንም ልዩነት የማይፈጠርበት ሁኔታ ይፈጠራል የሚለው የሶሻል ሞዴል። ስለዚህ ሶሻል ሞዴል ላይ ትኩረት ማድረግ አለብን ነው የሚለው ይሄ ፊሎሶፊ። ሜዲካል ሞዴሉ የራሱ የሆነ ሊሚቴሽን አለው። ችግር ያለው አካል ጉዳተኛው ጋር ነው ወይንም ችግሩ ምንጭ አካል ጉዳተኛ ነው የሚለውን ካንስል የሚያደርግና ወደ ሶሻል ሞዴል የሚወስድ ነው ይሄ ፊሎሶፊ የሚደግፈው ማለት ነው።